እንግዲህ ልታየው ሄዳለች እስር ቤት ማለት ነው። ያም ደግሞ ወንድሟ አትጨክኝብኝ እባክሽን ይቅርታ አድርግልኝ። እንግዲህ ወንድሟ ታስሯል ማለት ነው። አትጨክኝብኝ እባክሽ አንቺ ነሽ ያለሽኝ እኮ እህቴ እባክሽን እባክሽን እናቴ እያለ እየተለማመጣት ነው። እሷ ግን እንግዲህ እንዴት እንደዚህ ታደርጋለህ? እንዴት እየሰራሁ አብሬ ብዙ ነገር ካሳለፍኩበት ሰው ቤት ይሄንን ነገር የጃምል እንዴት ታመጣለህ? ነውርን አይደለም በማለት እንግዲህ ወንድሟ በሰራው ነገር በጣም አፍራና ተጸጽታ እየተቆጣችው ነው ማለት ነው። እሱ ግን እባክሽን ይቅርታ አድርጊልኝ ይቅርታ አድርጊልኝ እባክሽ እኔ ያላንቺ መኖር አልችልም። እንግዲህ ይህንን ነገር በጣም በመናደድና በመበሳጨት ምንም በሰላም ልታወሩ አልፈለገችም ማለት ነው። እንግዲህ እሷም እንዲተዋትና ምንም ነገር እንዲናገር አልፈለገችም። እሱ ግን እንግዲህ ወንድሟም የድንብላል ወንድምም እንዴት እንዲህ ሌባ ስለሆንክ እኔ ጨክኝብሃለሁ፣ ራስህ ነህ በራስ ላይ ጨካኝ እንደሆንና ጨካኝ እንደሆን ያደረከኝ፣ እንደገናም አንተ ራስህ ጨካኝ ስለሆንክ ነው ጨካኝ የሆንኩት። እኔ በእንደዚህ አይነት ነገር ተከብሬ በኖርኩበት ሀገር እንደዚህ ስላዋረድከኝ ነው በማለት እንግዲህ ይቅርታም ልታረግለት አልፈለገችም። እሱም ደግሞ እንግዲህ እየጨነቀኝ ነው፣ ምን እንደማደርግ አላቅም፣ እንግዲህ ይቅርታ ካላደረግሽልኝ ምን አደርጋለሁ ይላታል ማለት ነው። እሷም ደግሞ እንግዲህ እንደው ፈጣሪ እንዳንተ አይነት ወንድም እንደው እንዴት ጣለብኝ በማለት እንግዲህ ምሬቷን እያቀረበች ነው። እሱም ደግሞ እህት አለም እባክሽን እያለ እየለመናት ነው ማለት ነው። እሷም ደግሞ እንግዲህ እህቴ አትበለኝ ብቻ የሰዎችን ንብረት ከየት ፈልገህ አምጣና ስጣቸው፣ መልስላቸው ትለዋለች ማለት ነው። እንግዲህ እሱም ታስሮ ነው ያለው። እንግዲህ አንድ ክላስ ተቆልፎብኝ ነው ያለሁት፣ ከየት ነው ሂጄ ፈላልጌ የማመጣ ትላለች ይላታን ማለት ነው። እንግዲህ እህቴ ሲላትም እንግዲህ በጣም እየተናደደች ነው። እንግዲህ ድንብላልም በጣም ተናዳለች። በጣም እንግዲህ እንትን ብላለች ማለት ነው። ብሶቷን ቅሬታዋን እየተናገረች ነው። እሱ ግን አስር እህቴ በሚላት ራሱ እየተናደደ ነው። እውነት ለመናገር ሌባን ሌባ ነው፣ እህትም ሆነ ወንድም ሌባ ከሆነ ሌባ ነው ብለን እንድናጋልጥ ይገባን ማለት ነው። ጥፋቱን በዝምድና በወዳጅነት መሸፋፈን የለብንም ማለት ነው። እና ወርቁን ግን እንግዲህ ሜላት ወይዘሮ ሜላት ሳያያት አንስታ ወስዳበታለች። ለዛም ነው በእጅ ከፍንጅ እንትን ያለችው ማለት ነውና እሱ ግን አያውቅም። ለዛ ነው እንግዲህ ከየት ላንጠው ጠፍቶብኛል ነው እያላት ያለው። እንግዲህ እየሰራው አመጣለው ስራ እየሰራው ብቻ ልፈታ ይላታል ማለት ነው። እሷም ደግሞ ያን ሁሉ ወርቅ ብዙ ወርቅ ስለሆነ ከየት ነው የምታመጣው? ያን ሁሉ ወርቅ የምትገዛበት ከየት ሰርተህ ነው የምታመጣው? ትለዋለች ማለት ነው። እንግዲህ እሷም ደግሞ ንብረታቸውን ሳያመጣ የትም እንደማይንቀሳቀስ እሷም እንኳን እንደማትለቀው እንግዲህ አምራ እዝነት ሳታረግ እየተናገረችው ነው ማለት ነው። እንግዲህ እሱም መበሳጨት እየጀመረ ነው። እዚህ ሀገር የትም አትንቀሳቀስ ሳትከፍል እያለችው ነው። እንግዲህ እሱም እህት አለሜት ያጨክኝብኝ ቢላትም እሷ ግን ጨክናበታለች። ፊቷን ለማየት ራሱ ስልኳን እንግዲህ ተናዳለች ማለት ነው። ልታወሩ እንኳን አልፈለገችም። እዚህ ሀገር በስልክ ተደዋውሎ መገናኘት እንጂ ምንም ወጥቶ ሰው እንደማያገኝ እዚህ ሀገር የትም እንደማይነቃነቅ እንግዲህ ታስጠነቅቀዋለች። በዚህ ማል እንግዲህ ተናዳ ጥላው ትሄዳለች ማለት ነው። እውነት ለምናገር ድንብላል በጣም ተናዳለች፣ ተበሳጭታለች። ያደረገው ስራ እንግዲህ ያናድዳን። ሌባ በጣም ነው የሚያናድደው ማለት ነው። እሱም እንግዲህ አይ በቃ በምን ቀን ነው እንደዚህ አይነት ነገር የነከሁት ምናርፌ ብቀመጥ በማለት እንግዲህ እየተጸጸተ ይገኛል ማለት ነው። እንግዲህ ሜላት ወደ ስራዋ ተመልሳለች። ስራዋን እየሰራች ነው። ወርቋንም አግኝታለች ማለት ነው።
እንግዲህ ኢዮኤልም በር አንኳኩቶ ይገባና ሜላትን ወይዘሮ ሜላት ይቅርታ ልጠይቅሽ ነው የመጣሁት እና ይቅርታ እንድታደርግልኝ እፈልጋለሁ ይላታል ማለት ነው። እንግዲህ ምንድን ነው ይቅርታ የምትጠይቀኝ ስትለውም እሷ ባለቤቴ ከቤት መተሽ ብዙ ልክ ያልሆነ ነገር ተናግራሻለች እና ለዛ ነው ይቅርታ የምጠይቅሽ ይላታል ማለት ነው። እንግዲህ እሷም ይሄ ነገር የባለቤትህ ነገር ባለቤት እንጂ አንተ አትጠይቅበትም፣ ሊያስጨንቅህ አይገባም፣ ችግር የለውም ትለዋለች ማለት ነው። እንግዲህ እሱም ደግሞ ይሄ ነገር አስጨንቆታን የስራ ባልደረባው ነች። እንግዲህ ሚስቱም ጥፋተኛ እንደሆነች እና ይሄን ነገር መናገር እንደሌለባት ይነግራታል ማለት ነው። እሷም ደግሞ እኔ ከማንም አልበልጥም፣ በጥፋቴ መሰደብ አለብኝ፣ ችግር የለም ይላታል ማለት ነው። እንግዲህ ኢዮኤልም በህይወቱ ቅድሚያ ከሚሰጣቸው የማይደራደርባቸው ሰዎች መሀል እንግዲህ ሜላት ነች ማለት ነው። ለዛም ነው እንግዲህ ሜላትን ባለቤት ውስጥ አስከፋት፣ እሱን የከፋው። እንግዲህ ሲያገባም ጀምሮ ከስራም ጀምሮ ሁለታቸው እንግዲህ ጓደኛሞች ሆነዋል ማለት ነው። መቼም ቢሆን ተለያይተው አያውቁም። ለዛ ነው እንግዲህ ሜላትን ማራቅ ያልፈለገው። ሜላት እንግዲህ ለሱ በጣም መልካም ሰውና በጣም የብዙ ጊዜ ደራሹ ናት ማለት ነው። እንግዲህ ኢዮኤልም አንቺ ምንድን ነው የምትፈልገው ስትለው እሱም ደግሞ እኔ ይቅርታ እንድታረጊልኝ ነው። ይቅርታ አድርገሽልኛል ወይ? ካሁን በኋላ አልተቀየምሽኝም ወይ ይላታል ማለት ነው። እንግዲህ ሜላትም አልተቀየመችውም። በጣም ለሱ ቦታ አላት። ይቅርታ አድርጋለታለች ማለት ነው። እሱም እንግዲህ አመሰግናለሁ በማለት ወደ ቢሮም ተመልሳ በመግባቷ ደስተኛ እንደሆነ ይቅርታ ተጠያይቀው እንግዲህ እዚህ ላይ ይዘጋሉ ማለት ነው። እንግዲህ ሜላት ይህንን ስራ የምትፈልገው ለራሷም በይበልጥ እንደሚያስፈልጋት ትነግረዋለች። ስራ መስራት እንግዲህ ለራስ ነው። እንግዲህ ሜላትም ይሄ ስራ አንቺ ግዴታ ታስፈልጊዋለች ለዚህ ስራ እያለ እንግዲህ ሜላት እዛ መስራቱ ለእሷ ብቻ ሳይሆን ለእነሱም ጥቅም እንዳለው ይነግራታል ማለት ነው። ሜላት ግን አሁንም እየተረዳችው ያለው እንደ መጠቀሚያ ወይም ደግሞ የገቢ ምንጭ እንዳደረጓት እና እንደ መጠቀሚያ እንደቆጠሯት ነው እየተናገረች ያለችው። እንግዲህ እሷ ጠንክራ ከሰራች ከሚገባት በላይ ጥቅም እንደምታገኝም ኢዮኤል ይነግራታል ማለት ነው። እንግዲህ ኢዮኤልም የስራ ባልደረባዋ ነው። አንተም ከድርጅቱ የራሴ የሆነ ድርሻ እንዳለህ ያንተ የሆነ እጅ እንዳለበትም ይገባኛል ትለዋለች ማለት ነው። እንግዲህ እዚህ ላይ ኢዮኤል እንደዚህ ስራ እንድትገባ እንዲገፋፋ የሆነ ነገር ያለው ይመስላል ማለት ነው። እንግዲህ ከዚህ ሁሉ ድርጅት እኔ 5% ይታሰብልኛል ይላታል ማለት ነው። እንግዲህ አረብሽሽ ስራሽን ስሬ በማለት ኢዮኤልም እንግዲህ ለሁሉም ነገር አመስግኖ ካሁን በኋላ እንደማይጣሉና እንደሚግባቡም ነግሯት መልካም ስራ በማለት ጥሏት ይወጣል ማለት ነው። ሜላት እንግዲህ ጎበዝ ሰራተኛ ናት። ታምኖ መስራት እንግዲህ ይሄን ያህል ሰዎች ቦታ እንዲሰጡን ያደርጋል ማለት ነው። እንግዲህ ሀና እጮኛ አላት፣ ፍቅረኛ አላት። ከፍቅረኛዋ ጋር ግን አሁንም አልተታረቀችም፣ አልተስማማችም እና አንድ ጓደኛዋን ትጠራውና ሻይ ላፍላለህ ትለዋለች ማለት ነው። አይ እኔ አልፈልግም ይላታል ኤልያስም። እንግዲህ እሷም ደግሞ ኤልያስ እኔ ብዙ ነገር ማማክርህ ነገር አለኝ ይላታል ማለት ነው።
እንግዲህ ኤልያስንም ሀኒ ለምንድን ነው ወደ አዲስ አበባ ስመጣ ዝም ብለህ ያየኸኝ ትለዋለች ማለት ነው። እንግዲህ እሱም አንቺ ለፍቅር ብለሽ ነውና እንደዚህ ያደረግሽው፣ እንደገናም ደግሞ የአባትሽ ጤና የሚበልጣን እና ይሄንን ነገር ልከለክልሽ አይገባም ይላታል ማለት ነው። እንግዲህ ስለ ፍቅረኛዋም ተነግረዋለች። ፍቅረኛዋም ደግሞ እሱ ሲፈልጋት እንደማያገኛት እሷ ስትፈልገው ብቻ እንደምታገኘውም ትነግረዋለች። እንግዲህ ሀኒ እዚህ ላይ የተጣሉትም እንኳን እናግባሽ ስላላት ነው ማለት ነው። ላግባሽ ስላላት ነው። ላግባሽ ስላላት እንግዲህ ስለወደዳት ነው ላግባሽ ያላት እንጂ ለሌላ ነገር አይደለም። ይሄ ሊያናደዳትና ሊያጣላቸው አይገባም ነበረ። የሚወድ ሰው እንግዲህ አብረን እንሆን እንጠቃለል ነው የሚለው። ዝም ብሎ ጊዜያችን እናቃጥል አይልም ማለት ነው። እንግዲህ እሷ ግን ያናደዳት አብረን እንሆን ወደ አንድ እንጠቃለል ስላላት ነው የተናደደችው። እሷ ፍቅር ያለባትም አትመስልም ማለት ነው። እንግዲህ ኤልያስም ወደ ውጭ እንውጣና ዘና እያልን እናውራ አንዳንድ ነገሮችን ይላታል ማለት ነው። እንግዲህ እሷም ሻይ አልጠጣም አልክ፣ ከቤት እኮ አፍልቼልህ ነበር ትለዋለች ማለት ነው። ከቤት አፍልታ ጠጣ ስትለው እሱ ነው እምቢ አላት ማለት ነው። እንግዲህ ወደ ውጭ የምንሄደው እኮ ለሻይ መጠጡ ሳይሆን ለመዝናናት ነው ይላታል ማለት ነው። እሷም ደግሞ እሺ በቃ ተስማምቻለሁ፣ ውጭ ሄደን እንዝናና ትለዋለች ማለት ነው። እንግዲህ መውጣት ይጀምራሉ። እንግዲህ የድንብላል ወንድምም ተፈቷል። አስፈትተውታል ማለት ነው። ነገር ግን ወርቁን ያስፈቱት ወርቁን ከየትም ብሎ እንዲከፍል ብር እንዲከፍል ወርቁን መግዣ ነው ተስማምተው እንትን ያሉት ማለት ነው። እንግዲህ ይህንን ደግሞ ሂዶ ለሀኒ ፍቅረኛ ይነግራቸዋል ማለት ነው። እህቴ እምቢ ብላለች፣ እንግዲህ አምርራለች። ብታስፈታኝም ግን ወርቁን ግዴታ ሰርቼ መክፈል እንዳለብኝ ነው የተናገረች ያለችው ይላቸዋል ማለት ነው። እንግዲህ ወርቁን ግን የወሰደችው ወይዘሮ ሜላት ናት ማለት ነው። ወይዘሮ ሜላት ከራሱ ከልጁ እቃ ተደባልቆ አግኝታ ነው የወሰደችበት። እንግዲህ ወርቁን ከወሰደ እሱን መተው ነበረባት። ያው ማሳሰር ከታሰረ በቂ ነው ማለት ነው። እንግዲህ እህቴ አምራብኛለች ይላል። እንግዲህ እንዴ ይሄን ያህል እህትህ ግን ምንድነው ፋራ ናተኝ ማለት ነው እያሉ እንግዲህ ጓደኞቹም መሳለቅ ይጀምራሉ። እሱም ደግሞ እህቱን ይወዳት ነበርና እንግዲህ እንዴት እህቴን ፋራ ትላታለህ፣ እንዴት ገገማ ትላታለህ ብሎ እንግዲህ በጣም ተናዷል ማለት ነው። አንተ ልትቆረቆርላት ነው ወይ ይለዋል። እንግዲህ እህት ነው እንግዲህ ምንም አጠፋ ምንም አለ እህት ነው እንግዲህ እንደዚህ እነሱም ደግሞ ሊያጣሉት እንደዚህ አይንህን ላፈር አልፈልግህም እያለችህ እንዴት ነው የምትወዳት ይሉታል ማለት ነው። እንግዲህ እህቱ ናት ስላጠፋ ነው አልፈልግም ያለችው እንጂ ጠልተው አይደለም። እነሱ ግን ለማጣላት ነው እየሮጡ ያሉት ማለት